ምን አይነት ጭካኔ ነው? ይባስ ብሎ ድርጊቱን በቪዲዮ ቀርጾ ሶሻል ሚዲያ ላይ መልቀቅስ? ዛሬ ጀምሮ የአማራ ምግብ እንጀራ አልበላም። እንጀራ ለምሳሌ የኦሮሞ ምግብ አይደለም። የኦሮሞ ምግብ ጮርሳ፣ ጨጨብሳ፣ አንጮቴ፣ አንጋ ይሄ እኔ የምልህ አንተን እኮ ነው። ምንድነው የሚያጨማልቅ? ለምን ትጨማልቅ? ምን ሆነም ታለቅሰው? የህፃኑ ንግግር እጅግ ልብ ይሰብራል። ይህ አንድ ፍሬ ሮጦ ያልጠገበው ህፃን ኢየሱስ ስጋ ነስቷል አልነሳም። ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ጥምቀት ላይ መቅረት ያለበት 3 ዘግናኝ ድርጊቶች። ወንዶች ንቁ! ከቆንጆ ሴት ጀርባ አሁን የምነግርህን ምልክቶች በጥንቃቄ ተመልከታቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነው አለው። እግዚአብሔር ይመስገን። ባላችሁ በሰላም ክርስቶስ ብዛላችሁ ትዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆነ መረጃዎች ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው እንግዲህ ቤተሰብ ከቀን ወደ ቀን የማንሰማው የማናየው ነገር የለም ዘንድሮ እውነት በጣም እጅግ የሚያሳዝኑ ቪዲዮዎችን እያየን እንገኛለን። እንግዲህ በዛሬው ቪዲዮ የሐሰተኛ ነብዮችን ቅዠትና እንዲሁም አንድ ብላቴና ቪዲዮ ቀርጻ ስታስጨንቀው እየተዘዋወረ ያለ ምስል አለ። በጣም ብዙ ኢትዮጵያውያን ያስቆጣ ጉዳይ ነው። ይህ ቪዲዮ እናያለን፣ የራሳችንን ሀሳብ የምንሰጥበት ይሆናል። እንግዲህ በዛሬው ቪዲዮ ሌላም አለ፣ አዲስ ነገር ተሰማ አለ። እንጀራም እንግዲህ ብሄር ወጥቶለታል። ጉድ ነው የምንሰማው እውነት እላችኋለሁ። በቅድሚያ ግን መረጃዎቹን ከመስማታችን በፊት እንግዲህ የፊታችን ጥምቀት እየጠበቀን ይገኛል፣ እየደረሰ ነው አይደለ? ስለዚህ አንድ የጥምቀት ቪዲዮ ዝግጅት አይተን እንመለስ። ቪዲዮ ላይክ አድርጉ፣ ቻናላችን ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ ነው ተከታተሉኝ። እዚህ ጋር የፋር ቪዲዮዎች አሉ፣ በዛሬ ቪዲዮ ማለት ነው። ወደ ቪዲዮ ነው ተከታተሉኝ። ኦኬ ኦርቶዶክሳውያን እንዳያችሁት እንደዚህ ያለ መልኩ የጥምቀት ጥናት በሰንበት ትምህርት ቤት ዘማሪዎቻችን እንደዚህ ያለ ጥናት እያደረጉ ይገኛሉ። እውነት ለመናገር ሁላችንም በጉጉት የምንጠብቀው በዓል ነው ጥምቀት። እንግዲህ ጥምቀትን አስመልክቶ ደግሞ በጣም እጅግ አሳሳቢ ደረጃ ላይ እየደረሱ ያሉ እንግዲህ ባህል የሆኑ ምን የሆኑ የማይታወቁ ነገሮች በጥምቀት ስነ ስርዓት ላይ ሲከናወኑ ነው ያለና ምናልባት መቅረት አለባቸው ብዬ ከማስበው አንዳንድ ነገሮችን አሳያቸዋለሁ። ሚኮ ወንድማችን ተክሳጽ የሚመስል ቪዲዮ ሰርቷል። እኔም የኔ ሐሳብ ስለሆነ ይሄን ቪዲዮ ላጋራችሁና ቀጥታ ወደ መረጃዎቻችን እንሄዳለን። ተከታተሉኝ። ጥምቀት ላይ መቅረት ያለበት 3 ዘግናኝ ድርጊቶች። ባለማተብ ኮንክ፣ ኦርቶዶክስ ኮንክ ይሄን ቪዲዮ ለዓለም ሼር አድርግልኝ። መደነስ አለብኝ፣ መጨፈር አለብኝ እንዴ? ሙሉ እንድትመለከቱልኝ ሼር እንድታደርጉልኝ በጥንቃቄ አዳምጥልኝ፣ ለዓለም ሼር አድርግልኝ። አንደኛ አርሞኒካ በሚል ሂሳብ ቀለም ተቀብታችሁ አንዳንድ ወጣቶች ዝሙት መሰል ድርጊቶችን ታቦት በሚያልፍበት መንገድ ላይ የምትፈጽሙ ሰዎች አምና ቀንሶ ነበር፣ ዘንድሮ ሙሉ በሙሉ መቅረት አለበት። በማህበር ሆናችሁ እባካችሁ ቤተክርስቲያንን አገልግሉ፣ አትቀጸፉ፣ ቤተክርስቲያንንም አታሰድቧት። ሁለተኛ ጭፈራ፣ በጥምቀት ላይ ጭፈራ የምታዘጋጁ ኮንሰርት የምታዘጋጁ ሰዎች ይሄ ነገር መቅረት አለበት። ደግሜ እነግራለሁ፣ ይሄ ነገር መቅረት አለበት። በተለይ ጎንደር የ44ቱ ታቦት መገኛ መንፈሳዊ ነገር ማስተላለፍ ሲገባችሁ ተዘጋጅታችሁ ከታቦት በኋላ ጭፈራ የምትጨፍሩ ሰዎች ይሄ ነገር መቅረት አለበት። ጥምቀት ሃይማኖታዊ እንጂ ዓለማዊ በዓል አይደለም። ለጎንደር የምትሄዱ ቲክታከሮች እኛ የምንፈልገው መንፈሳዊው የሆነው ኦርቶዶክሳዊ የሆነው የ44ቱን ታቦት መገኛ የሆነችው ጎንደር እንድታስተዋውቁ እንጂ ጭፈራን እንድታስተዋውቁ አይደለም። እነዚህ ነገሮች መቅረት አለባቸው። ሶስተኛ
ከታቦቱ 100 ሜትር አልፋችሁ ሄዳችሁ መጠጥ ቤት የምታጨናንቁ ሰዎችና ታቦቱ ደረሰ አልደረሰ ያላችሁ ራሳችሁን የምታዝጉ ሰዎች እባካችሁ አድቡ። ኦኬ ኦርቶዶክሳውያን ተገቢ መልእክት ነው ስለማስብ ነው በቅድሚያ ያስደመኳቸው። ምናልባት በጣም ብዙዎቻችን በጥምቀት ቦታ ላይ ስንገኝ ለዚህ ያሉ ነገሮችን እናያለን። በተለይ በአዲስ አበባ ከተማ በጣም ብዙ ነገሮችን እያየን እንገኛለን። ሃርሞኒካ ምናምን እየተባለ በዛ ላይ የሚያደርጉት ነገር ከዝሙት የማይተናነስ ነገር ራሱ እያየን እንገኛለንና ስለዚህ እንደዚህ ያለው ስነ ስርዓቶች ምናልባት እኛ ይሄን ስርዓት ሳይሆን መተው ያለባችሁ እግዚአብሔርን ፈርታችሁ ብታዩ መልካም ነው ብዬ አስባለሁ። በተረፈ ደግሞ ለሁላችንም እግዚአብሔር ልቦና ይስጠን ነው የሚባለው። አሁን ቀጥታ ወስዳችሁ በጣም እጅግ አነጋጋሪ ከሆነው ቪዲዮ እንመለከትና እንመለስ። በጣም እጅግ የሚያሳዝን ነገር ነው። አንድ ብላቴና እንግዲህ እናቱን ምኑቱን ማታወቅ ነገር ድራማ ይሁን ኮንተንት ይሁን አይታወቅም፣ ነገር ግን ቀርጻ የለቀቀችው ልጁ የተናገረው ንግግር በጣም ብዙ ኢትዮጵያውያን ሊቅርት ያስነሳ ጉዳይ ሆኖ ተገኝቷልና በዚህ ጉዳይኛም ሀሳብ እንሰጥበት ይሆናል። እስኪ ቪዲዮን አይተን እንመለስ። ለምን ትጨማለቀው? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብም ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብም እንዴ? ማሷ ሰማታጥብም ለመሰለ ማታጥበው ለምን እንደማታጥበው ማወቅ ትፈልጋለህ? ለመሰለ ማታጥበው እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራኝ ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የሷንም ያንተንም አንተ ነው የምታጥበው። የኒኩ እናቴ ብትኖር ያኔን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ። ለምንድን ነው የምናሳጥበው? እናቴ ስለሄደች። እናት ባትሄድ ኖሮ የራስ ብቻ ነበር የምታጥበው? የኒኩ እናቴ ብትኖር ያኔን ብቻ ነበር ማጥበው። እናቴ ስለሌለች ነው። ይህች አጭር አረፍተ ነገር ከአንድ ሕፃን አንደበት ስትወጣ በውስጧ የናፈቃትን እናቱን ፍለጋ ብቻ ሳይሆን እየደረሰበት ያለውን የመከራ ጥልቀት ትመሰክራለች። ቤቱ መሸሸጊያ፣ እቅፉ መሞቂያ ሊሆነው ሲገባ በተቃራኒው የለቅሶና የውርደት አውድማ ሆኖበታል። በማህበራዊ ሚዲያ የተሰራጨው ይህ አስደንጋጭ ምስል ሕፃኑ በቃላት ሲገረፍና በአካል ሲሳቀቅ ያሳያል። ይህ ሕፃን ነገ ትምህርት ቤት ገበታ ላይ ሲቀመጥ በአእምሮው የሚመላለሰው የፊደላት ቅርጽ ሳይሆን በቤቱ የደረሰበት ስድብና የመንቋሸሽ ጠባሳ ነው። ዛሬ በጓደኞቹ ፊት የወጣው ምስሉ ነገ በማንነቱ ላይ የሚጥለው የስነ ልቦና ጥላ ቀላል አይደለም። ጥያቄ ግልጽ ነው። ይህ ሕፃን በስቃይ እየታጠበ እንዴት ብሩህ ተስፋ ይኖረዋል? የሕፃናትን ደህንነት የማስከበር ኃላፊነት ያለባቸው ተቋማትስ የታሉ? ጥሬ ለሁላችሁም ነው። ይህን ሕፃን ወይም ቤተሰቡን የምታውቁ በዝምታ አትለፉ። ጉዳዩን ለሕግ አካላት በማሳወቅ የሕፃኑን ሕይወት ታደጉ። የሚመለከታችሁ የመንግስትና የሰብአዊ መብት ተሟጋች ድርጅቶች በአስቸኳይ ጣልቃ በመግባት የሕፃኑን ደህንነት እንድታረጋግጡ ጠይቃለሁ። ይህ መረጃ ለሚመለከተው አካል ደርሶ መፍትሄ እንዲያገኝ በተቻላችሁ አቅም ዲዩት በማድረግ ድምጽ ሁኑት። ሕፃናት የነገ ሀገር ተረካቢዎች ናቸው። የነሱ መሳቀቅ የሀገር ስብራት ነው። ዛሬ ለዚህ ሕፃን ድምጽ ካልሆንን የህሊና ተጠያቂነቱ የሁላችንም ይሆናል። በደል ይቁም፣ ሕፃናት ይከበሩ። ዛሬን ለነገ እንኑር። የሕፃኑ ንግግር እጅግ ልብ ይሰብራል። ይህ አንድ ፍሬ ሮጦ ያልጠገበው ሕፃን በሚያሳዝን ሁኔታ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይደመጣል። በዚህ ቪዲዮ እጅግ በርካቶች ማዘናቸው እየገለጹ ይገኛሉ። ባካችሁ ይህንን ቪዲዮ የሚመለከታቸው አካል ጋር ይደርስ ዘንድ ሼር፣ ላይክ፣ ሪፖስት እንድታደርጉ በትህትና ጠይቃችኋለሁ። እናት ልጇን ለማሳደግ በየአረብ ሀገሩ ትንከራተታለች። ዚህ አደራ በሊታዋ ሴት ልጁን እንደ ባሪያ በማሰራት የማይገባውን እያሰራችና የልጅን ጭንቅላት ሊሸከመው የማይችለው ነገር እየተናገረች አቢዩዝ ታደርገዋለች። በቪዲዮ እየቀረጸች እንዲህ አቢዩዝ ያደረገችው ከቪዲዮ ውጪ ምን አይነት በደል እንደምታደርስበት መገመት አያዳግትም። በተሰራጨው ተንቀሳቃሽ ምስል ላይ ሕፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይሰማል። በሌላኛዋ ክፍል ደግሞ ሕፃኑን ዝቅ የሚያደርጉና ለማንኛውም ሕፃን የማይገቡ አስነዋሪ ቃላት ሲዘነዘሩበት ይታያል። ታዲያ የሚመለከታቸው ተቋማት በአስቸኳይ ምርመራ በማድረግ የሕፃኑን ደህንነት እንዲያረጋግጡ እጅግ በርካቶችም በዚህ ሰዓት እየተናገሩ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ይህን ሮጦ ያልጠገበ አንድ ፍሬ ሕፃን በዚህ መልኩ ማዋረድ አግባብ ነው ትላላችሁ ወይ? ሐሳባችሁን በኮመንት ስፍራው ላይ
ግለጹልኝ። ምን አይነት ጭካኔ ነው? ይባስ ብሎ ድርጊቱን በቪዲዮ ቀርጾ ሶሻል ሚዲያ ላይ መልቀቅስ? በቅርቡ በማህበራዊ ሚዲያ ላይ ተንቀሳቃሽ ምስል በብዙዎች ዘንድ ከፍተኛ ቅሬታንና ስጋትን ፈጥሯል። በምስሉ ላይ የምትመለከቱት ህፃን ላይ ያልተገባ አካላዊ ጫና፣ የቃል ስድብና ማዋረድ ደርሶበታል። ድርጊቱን የምትፈጽመው ግለሰብ የቅርብ ተንከባካቢ ወይም ቤተሰብ እንደሆነች ይገመታል። በተሰራጨው ተንቀሳቃሽ ምስል ላይ ህፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይሰማል። በሌላኛው ክፍል ደግሞ ህፃኑን ዝቅ የሚያደርጉና ለማንኛውም ህፃን የማይገቡ አስነዋሪ ቃላቶች ሲሰነዘሩበት ይታያል። ይሄ ነገር እንዴት እንደዚህ አይነት ሀሳብ መጣልሽ? እኔ በልጅነቴ እናቴ እኔም ብቻ ስለምታሰራ ወንድሜን አታሰራ ስለነበረ አንተናና እሷ እንደዚህ ቆማ እነ ማናችሁ የምትባሉ ሰዎች እስኪኑና ሀሳብ ስጡበት። ወይስ እንደዚህ ነበር የምትፈልጉት? ሴት ልጅ እንደዚህ ትበደል ስለነበረ ወንዶችም እንደዚህ ተበደሉ ነው የምትፈልጉት? ይሄን ነው እንደዚህ አይነት ካራክተሮች እንዲፈጠሩ ነበር የምትፈልጉት? መጀመሪያ እግዚአብሔርን የእውነት መስሎኝ እንዴት እንደደነገጥኩ። ምን እየሆነች ነው? እና እናቷን አትወቅስም እንዴ? እናቷን አትናገርም? በህይወት ካለች እናቷ ሞት አባት ከሆነ ከዛ ፕሮፋይል ውስጥ ስገባ ነው ሌላም ሳይ ኦኬ ነገር ድራማ ይሆናል ብዬ ያሰብኩት። እንዴት ሀሳቡ መጣልሽ? ጋይስ እንዳያችሁት ነው፣ የማናየው የማንሰማው ነገር የለም። ይብላቴና በጣም ብዙ ኢትዮጵያውያንን አስቆጥቷል በዚህ ሰዓትና በተለይ አንድ ቦታ ላይ እየተናገረ ያለው ንግግር እናቴ ስለሌለች ነው ወይ እንደዚህ ያሰራሽኝ ያለችው የሚለው ንግግር እንግዲህ እውነት በጣም ብዙዎችን አስቆጥቷል። እውነት እናቱ ብትሆኝ ራሱ እናቱ ባትኖርም ራሱ እንደዚህ ያለ ቪዲዮ ሰርተሽ መልቀቅ ምንድነው የሚጠቅመው? እኔ በጣም አዝኛለሁ። እውነት መናገርላችኋለሁ እቺ ለግ መቅረብ አለባት መጠይቅ አለባት ብዬ ነው የማስበው። እውነት መናገርላችኋለሁ ልጆችን በእንደዚህ ያለ መልኩ ገና ብላቴና እያሉ እንደዚህ ያለ ቪዲዮ የቀረጹ ፖስት እያደረጉ ነገ እነኚህ ልጆች በሚያርጉበት ሰዓት ያኔ ይሄ ቪዲዮ ሲያዩት ምንድነው የምትመልሽው? እውነተኛ እናት እንኳን ብትሆኚ ምንድነው የምትመልሽው? እናት እንኳን ባትሆኚ እንደዚህ የበደልሽ ነገ ጠዋት ሄዲ ከፍ ካለ በኋላ ምን አይነት ነገር ላንቺ አስተሳሰብ ይኖራል ብለሽ ነው የምታስቢው? ምናልባት እንደዚህ ያሉ ቪዲዮዎች እንደዚህ ያሉ ኮንተንቶች እውነትም ቢሆኑ ባይሆኑም እጅግ አጸያፊ የሆኑ ድርጊቶች ስለሆኑ ሁላችንም ልንቃወም ይገባል። ትክክል አይደለም ብዬ ነው የማስበው። እኔ እውነት በጣም ነው ያሳዘነኝ ይሄ ልጅና እንጃ ምን ማለት እንዳለብኝ ራሱ አላውቅም። ዛሬ ጀምሮ የአማራ ምግብ እንጀራ አልበላም። እንጀራ ለምሳሌ የኦሮሞ ምግብ አይደለም። የኦሮሞ ምግብ ጮርሳ፣ ጨጨብሳ፣ አንጮቴ፣ ዳንጋ ይሄ ነው። እኔ ስበላ አደኩት። ምናልባት እንጀራ ካደግን በኋላ ነው ዘመዶቻችን እንጀራ ራሱ በደንብ መጋገር አይችሉም ነበር። እኔ እንጀራ ሶስ እስኪዘኝ ድረስ እየበላሁ ነው ያለሁት። እነሱ የኛ ምግብ ስሙን ማያውቁትም። አንተ አሁን እያወራህ የምትገኘው አማርኛ ቋንቋ ይባላል። የኦሮሞ አይደለም የአማራ ነው። ምናልባት ካላወክ ብዬ ነው። አሁን የለበስከው ሱፍ የፈረንሳዮች ነው። ምናልባት ካላወክ ብዬ ነው። በነገራችን ላይ እንጀራ ብትበላም ባትበላም የሚጠቀመው ያንተ ሆድ ነው፣ የሚጎዳውም ያንተ ሆድ እንጂ አማራ ክልል አይደለም። ልክ እንደዛው ጮሮርሳ ብትበላ የሚጎዳውም የሚጠቀመውም ያንተ ሆድ እንጂ የኦሮሞ ሕዝብ አይደለም። አንዳንድ ጊዜ የሆነ ባሌን ጎዳው ብላ የብብቷን ጣለች የሚባል አባባል አለ እና አንዳንድ ጊዜ የሆነ በብሔር እንደዚህ ተነክታችሁ የሆነ ብሔር የጎዳችሁ ይመስል የሆነ ክልል የጎዳችሁ ይመስል መጨረሻ ላይ የምትጎዱት ራሳችሁ ናችሁ የምትሆኑት። ደግሞ ብላችሁ ለራሳችሁ ሆድ የእንትና ብሔር ነው የእንትና ፈጠራ ነው አልበላም ማለት ጀመራችሁ። እንደዛ ከሆነ አማርኛ መናገር ይብራብህ። ሚመችን እየተቀበልክ ማይመችን የመተው ነገር የለም። ከተው ሁሉንም ተው፣ ከተቀበልክ ሁሉንም ተቀበል። ኦኬ ጋይስ እንዳያችሁት ነው። የግለሰብ እንግዲህ ፓስተር ነው፣ ነብይ ነው። እንጀራም ብሔር አውጥቶለታል፣ ሰይሞለታል። በጣም እጅግ የሚያሳዝን ነገር ነው እላችኋለሁ። በዚህ ልክ ነው አንደርስታንድ እያደረጉ ያሉት ትላልቅ ናቸው የሚባሉ ሰዎች እንግዲህ በእንደዚህ ያለ መልኩ አንደርስታንድ አድርገው ይህን መልክ ሲያስተላልፉ፣ ትናንሽ የሆኑ ብላቴኖች ደግሞ ይህንን እውነት ነው ብለው አይምሯቸው ላይ እንደዚህ ያለ ነገር እንዲቀርጽባቸው በየሚዲያው ያልተገባ ቃላቶችን ሲያሰራጩ እያየን ያለ ነው። እውነት በጣም እጅግ የሚያሳዝን ነገር ነው። አንዱ ደግሞ ምን እንደሚል አስደምጣቸው። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። የዚህ ግለሰብ ንግግር በጣም የገረመኝ በሁለት ምክንያት ነው። የመጀመሪያው ይህንን ንግግር የተናገረው ቸርች ውስጥ በመሆኑ፣ ሁለተኛው በጣም የገረመኝ ደሃን መናቅና ሰው ከድህነት እንዲወጣ ደግሞ ሞቲቬት ማድረግ ሁለት የተለያዩ ነገሮች መሆናቸውን አለማወቁ ነው። ኢየሱስ ክርስቶስ እኮ
በምጽአቱ ቀን የሚጠይቀን ጥያቄ አለ። ስራብ አበልታችሁኛል ብሎ ይጠይቃል። የሚራብ ማን ነው? መቼስ ሀብታም አይራብም አይደለ? ድሃ ነው። ስታረዝ አልብሳችሁኛል ብሎ ይጠይቃል። የሚለብሱትን አጥተው በየጎዳናው የወደቁ ምኖች ናቸው? መቼስ ሀብታሞች አይደሉም፣ ድሃዎች ናቸው። እንግዲህ በዚህ ልክ ለድሃዎችና ለምስኪኖች እንድናስብ የሚያዝ አምላክ የሚመለክበት ቸርች ውስጥ እንደዚህ አይነት ከመጽሐፍ ቅዱስ ውጪ የሆነ የግል ስሜት የሚንጸባረቅበትን የወረደ ንግግር ማድረግ ቸርች ውስጥ በጣም ነው የሚያሳፍረው። ሌላው በጣም የገረመኝ በንግግሩ መሃል ምንድነው ያለው? ሌባ ወይ ዘራፊ ያለው የት ነው አለ? የድሃ ሰፈር አለ። እዚች ሀገር ላይ በጣም ይገርም መሰላችሁ፣ ብዙ ጊዜ በእኛ እሳቤ ሌባ የሚባሉት እኚህ ኪስ የሚገቡ ሞባይል ቀምተው የሚሮጡ በቃ እኚህ ተራ የሚባሉ ሌቦች ናቸው ሌባ የሚባሉት። የኛ ሀገር ትክክለኛ ሌባዎች ግን ተሽከርካሪ ወንበር ላይ ቁጭ ብለው ቦርጫቸውን ዘርግፈው መንግስትና ህዝብ የሰጣቸውን ኃላፊነት ወደ ኋላ አድርገው ከዚች ምስኪን ሀገራቸው ላይ ዘርፈው ሀብት ያካበቱ ሀብታም ሌቦች ናቸው ትክክለኛ ሌቦቹ። በሽታ ያለው ድሃ ሰፈር ነው ምናምን አልክ። ባይገርም እንደ ድሃ ጤናማ የለም። እንደ ድህነታቸውማ ቢሆን እንዳንተ እሳቤ ድሃ የሚባል በበሽታ ሞቶ ባለቀ ነበር። ስለዚህ ባጭሩ እንደ መደምደሚያ ድሃን መናቅና ሰው ከድህነት እንዲወጣ ሞቲቬት ማድረግ እጅግ በጣም የተለያዩ ነገሮች ናቸው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ኢየሱስ ስጋ ነስቷል አልነሳም? ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። የሐሰተኛ ነቢያት ቁንጮ የሆነው አቶ ጥላሁን የተባለ ግለሰብ ከድንግል ማርያም ስጋ አልነሳም ብሏል። መጽሐፍ ቅዱስ ደግሞ እንዴት እንደሚናገር ቁልጫ ግን እናሳየዋለን። የሱን ክደት በመጽሐፍ ቅዱስ ማስረጃ እንሞግታለን ማለት ነው። ኦርቶዶክስ ያረታላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። አካውንት ስለተዳከመ አካውንቴን ፎሎ፣ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨራይት እንድታደርጉና ወደ ሐሳባችን እንገባ። ከዛ በፊት 3 ሰከንድ ልስጣችሁ። አመሰግናለሁ። በነገራችን ላይ እነኚህ ሰዎች መጽሐፍ ቅዱስ ይዘው ነገር ግን መጽሐፍ ቅዱስን የማይቀበሉ የማያነቡ የሚፈልጉትን ቨርስና 5 እና 6 ጥቅስ ብቻ እየመረጡ ሰውን የውሸት ተስፋ የሚሰጡ እንጂ መጽሐፍ ቅዱስ እንደማያነቡ ማስረጃ አሁን የማነብላችሁ ጥቅስ ነው። ተከታተሉኝ። ቅዱስ ጳውሎስ ወደ ዕብራውያን ሰዎች በላከላቸው ምዕራፍ 2 ቁጥር 14 እስከ 16 ያለው ላንብብላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው፣ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ታዲያ ይሄ ምን ማለት ነው? በስጋና በደም እንዲሁ ተካፈለ አለ ቅዱስ ጳውሎስ። ቁጥር 16 ደግሞ እንደዚህ ይላል፣ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ታዲያ ከዚህ በላይ ምን ጥቅስ ነው የምትፈልገው? አቶ ጥላሁን ይሄንን ስላላነበበው እኔ እኮ የሚገርመኝ ዕብራውያን የተባለውን መልእክት ስፔሻሊ ለጴንጤ የተላከ እስኪመስላቸው ድረስ የሚያብጠለጥሉት መልእክት ነው። እንደፈለጉ የሚፈውዙት መልእክት ነው። ዕብራውያን ምዕራፍ 7 ቁጥር 25 እንደዚህ ያደረጉ በቃ የኢየሱስ ክርስቶስን ሊቀ ካህንነት የሚያምኑ መስለው ነገር ግን በተለየ አረዳድና በማይሆን ቦታ በማይሆን ቨርስ እየጠቀሱ እንዲሁም ደግሞ ኢየሱስ አማላጅ ነው፣ ሊያማልድ በሕይወት ይኖራል፣ ኢየሱስ ሊቀ ካህናችን ነው እያሉ እኛ ሊቀ ካህን አይደለም ያልን የሚመስል የብሉይና የሐዲስ የሚያነጻጽርበትን የመልከ ጼዴቅንና የክርስቶስን ሊቀ ካህንነት የሚያነጻጽርበትን እየወሰዱ የእኛን ካህናት የሚሳደቡበት ቨርስ ነው ወይም ደግሞ መጽሐፍ ቅዱስ ነው፣ ዕብራውያን የተባለው መጽሐፍ ቅዱስ ማለት ነው። ነገር ግን እነሱ ይህን እንኳን አይቀበልም። ይኸው በስጋና በደም ተካፈለ አለ። መጽሐፍ ቅዱስ ላይ ግን የለም፣ ጭራሽ ክዶታል። ድኔን ያደረገው በቃ መጽሐፍ ቅዱስ ላይ ከድንግል ማርያም ስጋ አልነሳም ነው ያለ። ምክንያቱም የድንግል ማርያምን ስም ማንሳት ስለሚቀፋቸው ማለት ነው። ከድንግል ማርያም ስጋ ነሷል ማለት ስለሚከብዳቸው እሱና አቶ ዮናታን የተባሉ ሁለቱ ሰዎች፣ ሌሎችም የፕሮቴስታንት ሰባኪዎች በሰይጣን መንፈስ የሚመሩ ሰዎች ከድንግል ማርያም ስጋ ነሷል የሚለውን ሐሳብ በጭራሽ አይቀበሉትም። መጽሐፍ ቅዱስ እንደዚህ ነው የሚያስቀምጠው። በስጋና በደም ተካፈለ ምክንያቱም የሰይጣንን እስራት ይሰባብርላቸው ዘንድ ይፈታቸው ዘንድ ከሰይጣን እስራት ነው የሚለው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም እያለ እኮ ነው። አብርሃም እንደው ሰው እኮ ነው። አብርሃም እኮ ስጋና ደም የነበረው ነው። ክርስቶስ ደግሞ የዳዊት የአብርሃም ልጅ ተብሏል። ማቴዎስ የሚያነሳው ይሄንን ነው። ፍጹም ሰው እንደሆነ እያጠየቀልህ እኮ ነው። የአብርሃም ዘር የዳዊት ልጅ አብርሃም ልጅ የኢየሱስ የዘር ሐረግ እያለ ሲነግርህ እኮ ይሄን እየነገረህ እንጂ ሌላ አይደለም። ስለዚህ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ምንም ጥያቄ የለውም። ስለዚህ ስጋና ደም የሚወሰደው ከድንግል ማርያም ነው። እርሱ መለኮታዊ ባህሪውን ነው ከድንግል ማርያም ስጋ ጋር አምጥቶ አዋህዶ ስጋን ያከበረውና ወደ አምላክነት ከፍ ያደረገው ማለት ነው።
ለዚህ ነው አካለ ቃል እግዚአብሔር ወልድ ስጋን ተዋህዷል የምንለው። ነገረ ተዋህዶ ስለማትቀበሉ የነገረ ስጋዊም ጽንሰ ሐሳብ ስለማይገባቸው ከስጋ ስጋ ከነፍስ ነፍስ ነሳ የሚለው ሐሳብ በእናንተ ዘንድ ኮንሰፕቱ እጅግ በጣም የወረደ አስተሳሰብ ስለሆነ ለእናንተ አይገባችሁም፣ በሰይጣን መንፈስ ስለምትመሩ ማለት ነው። ኦርቶዶክሳውያን አካውንቱን ፎሎ ቪዲዮ ደግሞ እጅግ አብስታ ሼር፣ ኮፒ ሊንክ፣ ሪፖስት ዲት ላይ ከበር እያደረጋችሁ ይሄንን ቪዲዮ ለአቶ ጥላሁን አድርሱለትና ምናልባት መጽሐፍ ቅዱስ እንዲያነቡ አድርጉት። ሰላም በያላችሁበት። ወንዶች ንቁ! ከቆንጆ ሴት ጀርባ አሁን የምነግርህን ምልክቶች በጥንቃቄ ተመልከታቸው። እነዚህን ካየህ ፈጥነህ ሩጥ። ታቱ ሰውነቷን እንደ ማስታወሻ ደብተር የምትጠቀም ሴት ተጠንቀቅ። ታቱ መነቀስ በራሱ ወንጀል ላይሆን ይችላል። ነገር ግን ሰውነቷ ላይ ቦታ እስኪጠፋ የተነቀሰች የዘፈቀደ ውሳኔ የምትወስንና አመፀኛ ባህሪ ካላት ይህች ሴት ለትዳር መረጋጋት ሳይሆን ለሁከት የተፈጠረች ናት። ቆዳዋ ላይ የማትሳሳ ልብህ ላይ ትሳሳለች ብለህ ታስባለህ? የሶሻል ሚዲያ ሱሰኛስ ከሆነች ጠዋት ቁርስ ስትበላ ፎቶ፣ መንገድ ስትሄድ ስቶሪ፣ ማታ ስትተኛ ላይቭ ለሌሎች ሰዎች ላይክና ኮሜንት የምትኖር ሴት ያንተን ፍቅር ብቻዋን አትፈልግም። የእሷ በራስ መተማመን የሚለካው በቲክቶክ በፌስቡክ ላይክ ብዛት ነው። ስልኳን የምትወደውን ያህል አንተን ብትወድ ኖሮ ክንፍ አብቅላ መላእክት ትሆን ነበር። ባዲ ካውንት ይሄ ነገር ያጨቃጭቃል፣ ግን እውነቱን እንነጋገር። ያገኘችውን ወንድ ሁሉ የምታስተናግድ ግንኙነት እንደ ፋስት ፉድ የምታይ ሴት ስሜታዊ መረጋጋት የላትም። ትላንት ከ10 ወንድ ጋር የነበረች ዛሬ ካንተ ጋር ብቻ ትረጋጋለች ብሎ ማሰብ እሳትን በገለባ እንደመሸፈን ነው። ስሜትን የምትዘውር ወንጀሉን እሷ ሰርታ ይቅርታ የምትጠይቀው ግን አንተ ነህ። ሳትሳሳት እንድትሸማቀቅ የምታደርግ አልቅሳ የምታሸንፍ ወይም በጥፋተኝነት ስሜት የምትገዛህ ከሆነ ይህች ፍቅረኛ አይደለችም፣ አምባገነን መሪ ናት። የድራማ ንግሥት ሰላም አይመቻትም። ዛሬ ከጓደኛዋ ጋር ትጣላለች፣ ነገ ከቤተሰብ ጋር፣ ከነገ ወዲያ ከአንተ ጋር። ትንሽ ችግር ሲፈጠር ዓለምን ታቀልጣለች። ሕይወቷ ሁሉም ትርምስምስ ያለ ነው። አንተ ቤት የምትፈልገው ሰላም ነው ወይስ ጦር ሜዳ? ድራማ የምትወድ ሴት ዕድሜህን ታሳጥረዋለች። ራዕይ የሌላት ውበት ብቻ፣ ጭንቅላትስ ምንም ዓላማ የሌላት ስለ ነገ የማታስብ ዛሬም ብቻ ልኑር የምትል ሴት ወደኋላ ትጎትታለች እንጂ አታሳድግህም። ትዳር የሁለት ሰዎች ጥምረት ነው። አንዱ ሮጦ አንዱ ከተቀመጠ ሰረገላው አይሄድም። ገንዘብ አባካኝ ከሆነች አንተ እየቆጠብክ እሷ ታባክናለች። ብራንድ ልብስ፣ ውድ ሬስቶራንት፣ የውሸት ሕይወት የራሷን ገንዘብ በአግባቡ መምራት ያቃታት ሴት የነገውን ቤትህን ታደራጃለች ብለህ ጠብቅ። ካንተ ኪስ እንጂ ከልብህ ጋር ጉዳይ የላትም። ወንድን የምትጠላ ደግሞ አለች። ወንዶች እኮ ውሻ ናቸው። ወንድ ምን ይሰራል? ሁሌም ስለ ወንዶች በክፋት የምታወራ አክብሮት የሌላትና ወንድን የምትንቅ ሴት ነገ አንተንም አታከብርህም። ውስጧ ያልተፈታ ጥላቻ አለ። ያንተን ቤት የምትሰራው በመውደድ ሳይሆን በመናቅ ነው። ወንድሜ ሆይ ውበት ይረግፋል፣ ባህሪ ግን የመቃብር ድንጋይ ላይ አብሮ ይጻፋል። አንዲት ሴት ቆንጆ ስለሆነች ብቻ ዓይንህን ጨፍነህ አታግባ። የሚያምር ፊት ኑሮ አይሰራም። የሚሰራው የሚያምር ባህሪ ነው። ጊዜህን፣ ጉልበትህንና የነገ ተስፋህን ከነዚህ ምልክቶች ጠብቅ። አለበለዚያ ወይ ዘንድሮ እያልክ መኖርህ አይቀርም። ፈላስፋው ጭሰኛ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው